ሰላም ውድ የኤርትራውያን ቤተሰቦቻችን እንዴት ቆያችሁ? ይህ ሬድ ዴቪልስ ኢትዮጵያ ቻናል ነው። በርካታ ከዩናይትድ ጋር የተገናኙ ስፖርታዊ መረጃዎችን ይዘን መተናል። በርካታ ጉዳዮች አሉ። በተለይ ከትላንት ጀምሮ ስለሚወራው ስለ ኤደርሰን ጉዳይ በስፋት እናነሳለን። የኤደርሰን ዝውውር ተቋርጧል የሚሉ መረጃዎች በስፋት እየወጡ ነው የሚገኙት። አንዳንድ ሪፖርቶች ደግሞ አልተቋረጠም አሁንም በሂደት ላይ ነው የሚሉ ዘገባዎችን እያወጡ ነው የሚገኙትና እነዚህን ዘገባዎች ከተለያዩ ምንጮች በታማኝነት ያወጡ መገናኛ ብዙሃንን እያነሳን ቆይታ እናደርጋለን። ስለ ኮኔ የተሰማ አዲስ መረጃ አለ። ይህንንም የዝውውር ጉዳይ እንመለከተዋለን። ከዛ በተጨማሪ የአንድሬ ሳንቶስ ዝውውር ከተጠናቀቀ በኋላ በርካታ ሪፖርቶች የዩናይትድ ደጋፊዎች እዚህ ዝውውር ላይ ተቃውሞ እያሰሙ መሆኑ እየተነገረ ነው የሚገኘው። ነገር ግን አንድሬ ሳንቶስ ለዩናይትድ ምን ይጨምራል፣ ምን አይነት ኳሊቲ ያለው የሚለውን በስፋት ዘ አትሌቲክ ያወጣው መረጃ አለና ይህንን ጉዳይ ለማንሳት ወደና ሌሎች የዝውውር ጉዳዮችን በዚህ መረጃችን ይዳሰሳሉ። ትናንትና በነበረው ፕሮግራማችን ሐሳብ አስተያየታችሁን በኮሜንት ያደረሳችሁን ቤተሰቦቻችን አላችሁ። የእናንተንም ሐሳብ አስተያየት የምናነሳ ይሆናል። የኤደርሰንን ጉዳይ በማስቀደም እንጀምር። ቢቢሲ ካወጣው መረጃ ጀምረን ግን ሌሎች መረጃዎችን እንደዚሁ የምናነሳ ይሆናል። ቢቢሲ ትናንትና ባወጣው መረጃ ምንድን ያለው? ይህንን ዝውውር በተመለከተ ማንቸስተር ዩናይትድ ብራዚሊያን አማካይ ኤደርሰንን ከጣሊያኑ አትላንታ ለማስፈረም እያደረገ ያለው ጥረት አጠራጣሪ ሁኔታ ውስጥ ወድቋል ሲል በመረጃው ገልጿል። ዩናይትድ ለዚህ ተጫዋች ሰኔ 2 ቀን የ35 ሚሊዮን ፓውንድ የዝውውር ዋጋ ለመክፈል ከስምምነት ደርሶ የነበረ ቢሆንም እቅዱም ኤደርሰን በሐምሌ መጀመሪያ ላይ የሕክምና ምርመራውን አጠናቆ የቅድመ ውድድር ዘመን ዝግጅት ከመጀመሩ በፊት ዝውውሩን ሙሉ በሙሉ ማጠናቀቅ ነበረ። ነገር ግን ተጫዋቹ በካርሎ አንቸሎቲ ለሚመራው የብራዚል ብሔራዊ ቡድን የዓለም ዋንጫ ስብስቡ ዘግይቶ ጥሪ ማግኘቱን ተከትሎ ይቅር ተሰርዟል እና ብራዚል ከውድድሩ ከተሰናበተች በኋላ ኤደርሰን የሕክምና ምርመራውን ያደርጋል ተብሎ ተጠብቆ የነበረ ሲሆን የዝውውሩ መሰረዝ ወሬ መጀመሪያ ባለፈው ሳምንት መውጣት ሲጀምር የዩናይትድ የውስጥ ምንጮች ይህንኑ አረጋግጠውልኛል ይላል በዘገባው ቢቢሲ። ብራዚል በኖርዌይ የተሸነፈ ከውድድሩ ብትሰናበትም እንዲሁም ዩናይትድ በቅርቡ ስምምነት ላይ ደረሰባቸው የቼልሲ አንድሬ ሳንቶስና የቀድሞ የሊድስ ግብ ጠባቂ ካርል ዳርሎ ወደ ክለቡ ለመቀላቀል በዝግጅት ላይ ቢሆኑም እስካሁን ስለ ኤደርሰን ዝውውር የተሰጠ አዲስ መረጃ የለም። ምንጮች እንደሚገልጹት ከሆነ ግን በሕክምና ምርመራ ወቅት ችግር የተገኘ ሲሆን አንድ የቢቢሲ ስፖርት ምንጭ ደግሞ ዝውውሩ ሙሉ በሙሉ መክሸፉን ተናግሯል ይላል በዘገባው። ሆኖም የሁለቱም ክለቦች የውስጥ ምንጮች ይህንን መረጃ ያስተባበሉ ሲሆን እስካሁን በዝውውሩ ዙሪያ ምንም የተወሰነ ነገር እንደሌለና ኤደርሰን አሁንም አሜሪካ እንደሚገኝ ገልጿል። ይህ ዝውውር የማይሳካ ከሆነ በዘንድሮ ክረምት ለዩናይትድ ሌላ ትልቅ እንቅፋት ይሆንባቸዋል እየተባለ ነው የሚገኘው። ክለቡ ከዚህ በፊትም እንደ ማቲያስ ፈርናንዴዝና ሳንድሮ ቶናሊ ያሉ ዝውውሮች ከሽፈውበታል። ይህ ዝውውር ከከሸፈ አስገራሚ ነው ይላል ቢቢሲ በመረጃው። ሌሎች መገናኛ ብዙሃን ደግሞ ስለዚህ ዝውውር ምን አሉ የሚለውን መረጃ ደግሞ እናንሳ። በዝውውር ጉዳዮች ታማኝ እንደሆኑ የሚመሰክርላቸው ፋብሪዚዮ ሮማኖና ማቴዎ ሞሬቶ ብራዚሊያ አማካይ ኤደርሰን ወደ ዩናይትድ ለማድረግ ያቀደው ዝውውር ሙሉ በሙሉ መክሸፉን ይፋ አድርገው ነበር። ማቴዎ ሞሬቶ ተጫዋቹ የሕክምና ምርመራውን ማለፍ እንዳልቻለ ሲገልጽ፣ ፋብሪዚዮ ሮማኖ ደግሞ ዩናይትድ ብራዚሊያን አማካይ እንደማያስፈርሙት ለአታላንታ ማሳወቃቸውን ያስታወቀው። ሆኖም ግን ነገሮች የተወሳሰቡና ጥርጣሬ የበዛባቸው ቢሆኑም ከዩናይትድ ክለብ አቅራቢያ የሚገኙ አንዳንድ ምንጮች ግን ይላሉ እነዚሁ ጋዜጠኞች ዝውውሩ እስካሁን ሙሉ በሙሉ እንዳልፈረሰ በጽኑ እየተከራከሩ ይገኛሉ። ሳሙኤል ለከርስ የተባለው ጋዜጠኛ ደግሞ በመረጃው ዩናይትድ ለሶስት ፈራሚዎች ኤደርሰን፣ ሳንቶስና ዳርሎ ሂደቶች አሁንም እንደቀጠሉ መሆናቸውንና የኤደርሰን ዝውውር መክሸፉ የሚወራው ወሬ ትክክል እንዳልሆነ እያሳሰበ ይገኛል ይላል። ቢሆንም ግን ከትዕይንቱ ጀርባ ከፍተኛ የሆነ ጥርጣሬ እንዳለ ግልጽ ነው ይላል። በተጨማሪም የማንቸስተር ኢቭኒንግ ኒውስ ጋዜጠኛ የሆነው ስቲቨን ሬይሌስተን የዩናይትድ ውስጣዊ ምንጮች የኤደርሰን ዝውውር መቋረጡን እያስተባበሉ ነው። ክለቡ የዝውውሩ መክሸፍ የሚወራው ወሬ ስምምነቱን በፍጥነት ለማጠናቀቅ ሆን ተብሎ የሚደረግ የጎንዮሽ ጫና ነው ብሎ ያምናል ሲል ዘግቧል። ይህ ጉዳይ ታዲያ ለአውሮፓውያኑ ጋዜጠኞች ሆን ተብሎ የተሾለከ ከአትላንታ በኩል የመጣ የድርድር ጫና ሊሆን ይችላል የሚለውን በቅርቡ እንግዲህ የምንመለከተው ይሆናል ይላል መረጃው። እና ግን ሌላው እየተሰማ ያለው መላምት ደግሞ ዩናይትድ አሁን ትኩረቱን የሮማ አማካይ ማኑ ኮኔ ላይ ስላደረገ የኤደርሰንን ዝውውር ራሱ እንደሰረዘው ነው የሚገልጹት። እና የጣሊያን መገናኛ ብዙሃንም እንደዘገቡት ከሆነ ዩናይትድ የ50 ሚሊዮን ዩሮ የዋጋ ተመን የተለጠፈበትን ፈረንሳይን አማካይ ማኑ ኮኔን በዋናነት የአማካይ ክፍሉን ለማጠናከር አሁን ላይ ቀዳሚ ምርጫ እንዳደረገ እየዘገቡ ነው የሚገኙት። ይህንንም የዝውውር ጉዳይ በስፋት እንመለከተዋለን። ግን ስለ ኤደርሰን ዝውውር ታማኝ የሚባሉና ትልልቅ የሚባሉ መገናኛ ብዙሃን
በዚህ መልኩ እየዘገቡት ያለ ጉዳይ ሆኗል። ሌላኛው የዳኒሎን የዝውውር ጉዳይ እንመልከት። ይህ ተጫዋች በቅናሽ ማንቸስተር ዩናይትድ ሊያገኘው ይችላል የሚሉ ዘገባዎች በስፋት እየወጡ ነው የሚገኙት። ዳኒሎን ከዓለም ዋንጫው በኋላ የተጫዋቹ ባለቤት የሆነው ቦታፎጎ ክለብ በከፍተኛ ዋጋ ለመሸጥ አቅዶ የነበረ ቢሆንም ተጫዋቹ ግን ያው እንዳየነው በውድድሩ ላይ ብዙም ሳይታይ መቅረቱ እቅዳቸውን እንዳበላሸው የተሰማ ነው የሚገኘው። ክለቡ ዳኒሎ በዓለም ዋንጫው ላይ አስደናቂ ብቃቱን በማሳየት የተሟላ አማካይ መሆኑን ያስመሰክራል ብሎ ተስፋ አድርጎ ነበር። ሆኖም በብራዚል ብሔራዊ ቡድን የዓለም ዋንጫ ቆይታ ውስጥ መጫወት የቻለው 44 ደቂቃ ብቻ በመሆኑ ይህ እቅድ ሳይሳካ ቀርቷል። መጀመሪያ ላይ ተጫዋች እንደሚታወቀው ወደ እንግሊዝ ኖቲንጋም ፎረስት ሲያቀና የተከላካይ አማካይ ተብሎ ነበር። ባለፈው አንድ ዓመት ውስጥ ግን በአማካይ ክፍል ላይ በሁሉንም ሚናዎች መወጣት የሚችል ሁለገብ ተጫዋች መሆኑን አስመስክሯል። በማጥቃት ረገድ በተመሳሳይ መልኩ ተጽዕኖ መፍጠር የሚችል ተጫዋች መሆኑንም አሳይቷል። ዳኒሎና ከከባድ ጉዳት በኋላ ከኖቲንጋም ፎረስት ወደ ሀገሩ መመለሱ ራሱን እንደገና እንዲያሳይ ትልቅ እድል ሰጥቶታል። ባለፉት 12 ጨዋታዎች ያስቆጠራቸው 7 ጎሎችና ያደረጋቸው 2 ለጎል የሚሆኑ አሲስቶች ከተጫዋቹ ከፍተኛ የስራ ተነሳሽነትና ትክክለኛ የኳስ ቅብብል ጋር ተዳምረው ወደ አውሮፓ መመለስ እንደሚገባው ብዙዎች እየተናገሩለት ያለ ጉዳይ ነው። ዩናይትድ ከቀናት በፊት ዳኒሎ ከእንግዲህ ከፍተኛ ዋጋ እንደማይጠየቅበት መረጃ ደርሶታል ይላል መረጃውና በዓለም ዋንጫው ላይ ያጋጠመው የመሰለ ፍጥረት ታዲያ ቦታፎጎ የጠየቀውን የ34 ሚሊዮን ፓውንድ ዋጋ በዛው ለማቆየት አስቸጋሪ አድርጎበታል። አሁን በሚወጡ መረጃዎች መሰረት ተጫዋቹ ከዛም በጣም ባነሰ ዋጋ ክለቡ ሊለቅ እንደሚችል እየተሰማ ነው የሚገኘው። ነገር ግን ኢኒዮስ ለቦታፎጎ ጥያቄ አቅርቦ የ25 ዓመቱን ተጫዋች በቅናሽ ዋጋ ከመውሰዱ በፊት ኒውካስል ይህንን አማካይ ቀድሞ ለመውሰድ እየተንቀሳቀሰ ይገኛልና ማንቸስተር ዩናይትድ ዝውውሩ ላይ ሊፈጥን ይገባል እየተባለ ነው የሚገኘው በበርካታ ተንታኞች። ግሎቦ እንደዘገበው ከሆነ ብሩኖ ጉማሬሽ ኒውካስልን የሚለቅ ከሆነ ኒውካስል እሱን ለመተካት ዋነኛ አማራጭ አድርገው የወሰደው ዳኒሎን ከቦታፎጎ ለማስፈረም እንደሆነ ዘግቧል። አክለውም የኒውካስል ፍላጎት ለዳኒሎ ወኪሎች ከቀረቡ ጥያቄዎች መካከል በጣም ጠንካራው እንደሆነ ተሰምቷል። ዳኒሎ ለአሰልጣኝ ማይክል ካሪክ ፕሮጀክት ፍጹም ተስማሚ አማካይ ነው ብሎ ኢኒየስ የሚያምን ከሆነ አሁኑኑ እርምጃ መውሰድ ይኖርባቸዋል። ኒውካስል ብሩኖ ጉማሬሽን ለአርሰናል ለመሸጥ ሊገደድ ይችላል። የተጫዋቹ ልብ ወደ አርሰናል በማዘንበሉ ሊያደርጉት የሚችሉት ምንም አይነት ነገር የለም አሁን ላይ እና እሱ ከለቀቀ በኋላ የሚኖራቸው መጣደፍ ለዳኒሎ ዝውውር ከባድ ተፎካካሪ ያደርጋቸዋል። ስለዚህ ኒውካስል ፊቱን ወደ ቀድሞ የፕሪሚየር ሊጉ ተጫዋች ከመመለሱ በፊት ዩናይትድ እሱን በቡድናቸው ውስጥ ለማካተት አስፈላጊውን ዝግጅት ቀድሞ ማጠናቀቅ አለባቸው። የተጫዋቹ የተቃራኒ ማጥቀት የሚያቋርጥበት መንገድ፣ ኳስን ውጤታማ በሆነ መልኩ የሚያከፋፍልበት ብቃትና ወሳኝ ግቦችን የማስቆጠር ተፈጥሯዊ ችሎታው ዳኒሎን በእርግጥም ለዩናይትድ ተስማሚ ያደርጋል ይላሉ ሪፖርቶችና ይህንን ዝውውር እንግዲህ ዩናይትድ ከፈጠነ የማግኘት እድሉ ሰፊ እንደሆነ እየተዘገበ ነው የሚገኘው። ግን ዋነኛው ፍርሃቱ ወደ እንግሊዝ ዳግም ከመጣ ልክ እንደ ኖቲንጋም ፎረስቱ ባይሳካለት የሚለው ጥያቄ እንደሆነ ጭምር እየተሰማ ነው የሚገኘው። ሌላኛው ጉዳይ ማንቸስተር ዩናይትድ 50 ሚሊዮን ፓውንድ የተለጠፈበትን ከቹዋሜኒ ጋር አጫወቱ ተመሳሳይ የተባለለትን ማኑ ኮኔን ለማስፈረም አሁንም በሰፊው እየተንቀሳቀሰ እንዳለ መረጃዎች እየወጡ ነው የሚገኙት። ኢኒዮስ ያው እንደሚታወቀው በ2025 በዩናይትድ የተሻለ የዝውውር ስራ በመስራቱ በደጋፊዎች እምነት ተጥሎበት የነበረ ቢሆንም አሁን ላይ የቅድመ ውድድር ዝግጅት እየተቃረበ ባለበት ወቅት ግን በክለቡ የዝውውር እንቅስቃሴ ላይ ጥርጣሬዎች እየታዩ ነው። በርካቶችም ኢኒዮስን እየተቹ ነው። በዚህ ጉዳይ አሁን ላይ በዩናይትድ እጅግ ድንቅ የተከላካይ አማካይ ማስፈረም እጅግ አስፈላጊ ጉዳይ ነው። ክለቡ ታዲያ በዚህ ቦታ ላይ ትኩረት ያደረገባቸው ተጫዋቾች አንድ በአንድ እያመለጡም ነው ማለት ይቻላል። ኤሊዮት አንደርሰን ወደ ማንቸስተር ሲቲ፣ ማቲያስ ፈርናንዴስ ወደ ቶተናም ሲያቀኑ ፈረንሳይ ኦሪሊየን ቹዋሜኒ ደግሞ በሪያል ማድሪድ ቤት ለመቆየት ወስኗል። ይህ የቹዋሜኒ ጉዳይ ዩናይትድ ለተጫዋቾች ኮንትራት ማራዘሚያነት የመጠቀም የተለመደ ታሪኩን ያስታወሰ ሲሆን በተለይም በ2015 ሰርጂዮ ራሞስ ክለቡን ተጠቅሞ ኮንትራት ያራዘመበትን አጋጣሚ ዳግም እያስታወሰ ነውና ይህ የዝውውር መስኮት ለምን የ2023ቱን የማንቸስተር ዩናይትድ የዝውውር መስኮት ያስታውሰናል በሚል በርካታ መገናኛ ብዙሃን የሚያነሱትን አንድ ጉዳይ ላንሳ። ዩናይትድ በኤሪክ ቴናግ የመሪነት ዘመን በመጀመሪያው ውድድር ዓመት የካራባ ካፕ ዋንጫን በማንሳትና ሶስተኛ ደረጃን ይዞ በማጠናቀቅ የ2023ን ክረምት በተረጋጋ መንፈስ ጀምሮት ነበር። በወቅቱ እንደ ሃሪኬንና ዴክላን ራይስ ያሉ ስሞችን ለማስፈረም ቢወራም በመጨረሻ ግን ክለቡ ራስሙስ ሆይሉንድ፣ አንድሬ ኦናናና ሜሰን ማውንትን ነበር ያስፈረመው እና ከነዚህ ዝውውሮች መካከል ማውንት ጉዳት የበዛባቸውን 3 የውድድር ዓመታት ሲያሳልፍ ኦናናና ሆይሉንድ ደግሞ ባለፈው የውድድር ዓመት በውሰት አሳልፈዋል። ሆይሉንድ በቋሚነት ወደ ናፖሊ ማቅናቱም እንደዚሁ ይታወሳል። አሁን ላይ ታሪክ ራሱን እየደገመ ይመስላል ይላሉ ሪፖርቶች። ዩናይትድ በማይክል ካሪክ ስር 3ኛ ደረጃን ይዞ በማጠናቀቅ የቻምፒየንስ ሊግ ተሳትፎን ቢያረጋግጥም የዝውውር ሂደቱ ግን የድሮን እያስታወሰ ነው። ግብ ጠባቂው ካርል ዳሮ ወደ ዩናይትድ ለመምጣት የተስማማ ሲሆን አንድሬ ሳንቶስም እንደዚሁ በ50 ሚሊዮን ፓውንድ ዝውውሩ ተጠናቋል ማለት ይቻላል። የሆይሉንድ የቀድሞ ክለብ ከነበረው አትላንታ ይመጣል ተብሎ ይጠበቅ የነበረው ኤደርሰን ዝውውር መክሸፉ ደግሞ ይህ የ2023
ያሳዩትን የድጋሚ ታሪክ ስሜትን ይበልጥ አግዝፎታል እየተባለ ነው የሚገኘው። ሳንቶስና ዳርሎ ገና ሳይጫወቱ መገምገም ባይኖርባቸውም ዩናይትድ አሁንም ቢሆን ይሄ ትልቅ ስም ያለው ተጫዋቾች ያስፈልጉታል ይላሉ ሪፖርቶች። እና ዩናይትድ አሁን ላይ ቹዋሜኒ በማድሪድ የመሰለፍ ዕድል ካጣ ወደ ዩናይትድ የመምጣት ፍላጎት ነበረው ተብሎ ቢታመንም አሁን ግን በቤርናቦ እስከ 2031 የሚቆይ አዲስ ኮንትራት ይፈርማል ተብሎ ይጠበቃል። የ26 ዓመት ተጫዋች ከሞናኮ ዘመኑ ጀምሮ የዩናይትድ የዓመታት ኢላማ የነበረ ቢሆንም አሁን ያ ዕድል አክትሟል እና ከቹዋሜኒ ጋር ተመሳሳይ አጨዋወት ያለው ተጫዋች አሁን ላይ ዩናይትድ ለማስፈረም እየተንቀሳቀሰ ነው የሚገኘው። እሱም የፈረንሳይ ብሔራዊ ቡድን ተጫዋችና በዓለም ዋንጫ የተሰለፈ የሚገኘው ማኑ ኮኔ ነው። በአማራጭነት አሁን የተያዘው ተጫዋች ቤን ጃኮብስ እንደገለጸው የኤደርሰን ዝውውር መክሸፉን ተከትሎ ዩናይትድ ለኮኔ ጥያቄ አቅርበዋል ብለዋል። በአሁኑ ወቅት በሮማ የሚገኘው የ25 ዓመቱ አማካይ ክለቡን የሚለቅ ከሆነ 50 ሚሊዮን ፓውንድ አካባቢ ሊያስወጣ ይችላል። ኮኔ እንደ ቹዋሜኒ ትልቅ ስም ባይኖረውም በቅርቡ በተደረጉ የዓለም ዋንጫ ጨዋታዎች የተጎዳውን ቹዋሜኒን ተክቶ ከአድሪያን ራቢዮ ጎን ያሳየው ድንቅ ብቃት ግን የበርካቶችን ትኩረት ስቧል። የቀድሞ የአርሰናል ተጫዋች ፓትሪክ ቬራ ኮኔን በአሁኑ ወቅት በፈረንሳይ ውስጥ ምርጡ አማካይ ሲልም አወድሶታል። ኮኔ በዚህ ክረምት በቋሚነት በጀመረባቸው 4 ጨዋታዎች የ93 በመቶ የኳስ ማቀበል ስኬት ያስመዘገበ ሲሆን በአማካይ በጨዋታ 7.3 ጊዜ ብቻ ነው ኳስ ያጣው። ይህ ቁጥር ከቹዋሜኒ 91 በመቶ የኳስ ማቀበል ስኬትና 7 ጊዜ የኳስ ማጣት ጋር በእጅጉ ይቀራረባል። ቹዋሜኒ በተከላካይነት ረገድ በተለይም ኳስ በመንጠቅ የተሻለ ቢሆንም ሁለቱን ኳስ መልሶ በማግኘት ረገድ 6.3 እና 5.3 ተቀራራቢ የቁጥር ስታት አላቸው። ኮኔ በአጠቃላይ 250 ጨዋታዎችን አድርጎ 18 ግቦችን አስቆጥሯል። 10 አሲስቶችን አድርጓል። ለፈረንሳይ ብሔራዊ ቡድንም 18 ጨዋታዎችን ያደረገው ይህ ተጫዋች ልክ እንደ ቹዋሜኒ ግዙፍና በአማካይ ክፍል ላይ እንደ ጠንካራ እንደ ምሰሶ ሊያገለግል የሚችል ተጫዋች ነው። በትልልቅ ውድድሮች ላይ አንዳንድ ተጫዋቾች ባሳዩት የቶርናመንት ብቃት ብቻ ተጫዋች መግዛት ሁልጊዜ ጥሩ ባይሆንም ኮኔ ግን በጣሊያን ሴሪአ የ2025-26 የውድድር ዓመትን በ90 በመቶ የኳስ ማቀበል ስኬት አጠናቋል። ስለዚህ በ50 ሚሊዮን ፓውንድ ይህንን ተጫዋች ማግኘት ለዩናይትድ ትልቅ ስኬትና የኤደርሰን ዝውውር ከከሸፈም በጣም ጥሩ ምትክ ሊሆን ይችላል የሚሉ ሪፖርቶች በስፋት እየወጡ ይገኛሉ። ሌላኛው በዚህ ክረምት ከተፈጸሙና ከተጠናቀቁ ዝውውሮች መካከል አንደኛው የአንድሬ ሳንቶስ ዝውውር ነውና ይህን ዝውውር በተመለከተ ከደጋፊዎች በጣም ከፍተኛ ትችት እንዳለ እየተሰማ ነው የሚገኘው። ግን ስለ ተጫዋቹ አጠቃላይ ማንነት እንድንረዳ አንዳንድ ጉዳዮችን ስለዚህ ተጫዋች እናንሳ። ተጫዋቹ ምን ይዞ ይመጣል፣ ምንስ ማሻሻል አለበት በዩናይትድ የሚለውን ጉዳይ እናንሳ። 22 ዓመቱ ላይ የሚገኘው ብራዚላዊ አማካይ በእንግሊዝ እግር ኳስ ውስጥ ያልተለመደ ጊዜን ያሳለፈ ሲሆን ባለፈው የ2025-26 የውድድር ዓመት በ3 የተለያዩ ዋና አሰልጣኞች ስር ለቼልሲ 43 ጨዋታዎችን አድርገዋል። ተጫዋቹ ወደ ኦልድ ትራፎርድ ሲመጣ ለአሰልጣኝ ማይክል ካሪክ ምን ሊያበረክት እንደሚችል እናንሳ። አንድሬ ሳንቶስስ ምን ላይ ጎበዝ ነው የሚለውን እንመልከት። ሳንቶስ ምንም እንኳን በግንቦት ወር ገና 22 ዓመት የሞላው ወጣት ቢሆንም በተረጋጋና አስተዋይ አእምሮ ነው የሚጫወተው። በቼልሲ በነበረው አብዛኛው ጊዜ በሞይሰስ ካይሴዶና በኢንዞ ፈርናንዴዝ የማጥቃት አጨዋወት ምክንያት ሚዛኑ ሊስት የነበረውን የአማካይ ክፍል ሚዛን ለመጠበቅ ረድቷል። በግልጽ ለመናገር በጣም የተረጋጋ ተጫዋች ነው። የሳንቶስ የጨዋታ አቀራረብ አዝናኝ የጨዋታ አቀራረብን የሚሰጥና ስህተቱ በጣም አነስተኛ የሆነ ነው። ባለፈው የውድድር ዘመን በቅድመ ኳስ ምስረታ የቢልድ አፕ ወቅት ፈጣን እንቅስቃሴዎችን በማድረግ በተቻለ መጠን የካይሴዶን ነጻ ሲያወጣ በብዛት ይታይ ነበር። የአማካይ ክፍሉን በማደራጀት የቼልሲ ተከላካዮች ጭንቀት ውስጥ በሚሆኑበት ጊዜ ራሱን እንደ ቀላል የኳስ ማቀባይ አማራጭ ማቅረብ ይወድ ነበር። የአንድ ንክኪ ዋን ተች ኳስ አቀባይ ሲሆንም ተከላካዮች ተጭኖበት ሲጫወቱም አይደናገጥም እና ቡድኑ ወደ ፊት ኳስ ለማንቀሳቀስ በሚፈልግበት ጊዜ የእንቅስቃሴ ጥረት እንዳለ ካየ ሳንቶስ በቡድኑ ውስጥ መኖሩ አማራጭ እንዲኖር ያደርጋል። ለቡድኑ ተጫዋቹ ኳስ ለመቀበል ራሱን ዝግጁ ለማድረግ ጥረት የሚያደርግና የቡድን አጋሮቹን የተቃራሪ ቡድን የመከላከል አጥርጥሰው ለመግባት ጨዋታውን ወደ ሌላ አቅጣጫ እንዲቀይሩ ምልክት በመስጠት ረገድ ጎበዝ የሚባልነት አይነት ተጫዋች ነው። ኳስ በሚያከፋፈልበት ጊዜም በጣም ውጤታማ ሲሆን ተመሳሳይ አስተሳሰብ ካላቸው ተጫዋቾች ጋር አጫጭር የኳስ ቅብብሎችን በማድረግ ጨዋታን ማድመቅ ይችላል። በተጨማሪም ጥሩ ድል በሚያገኝበት ጊዜ ወደ ተቃራኒ ቡድን የግብ ክልል ኳሶችን በማሳለፍ ረገድ በጣም ጥሩ ብቃት አለው። ለዚህም በኖቲንጋም ፎረስት ላይ ለማርክ ሁክሪ ያሻገረውን ግሩም ሰንጣቂ ኳስ እንደ ምሳሌ ማንሳት ይቻላል ይላል መረጃው። ሳንቶስ ሰንጣቂ ኳሶችን ለመቀማት ጥሩ አይን አለው። ነገር ግን ራሱ ድሎችን ፈጥሮ ከመጨናነቅ ይልቅ በተቃራኒ ቡድን አሰላለፍ ውስጥ ያሉ ቀዳዳዎችን መጠቀምን ይመርጣል። እንደ ብሩኖ ፈርናንዴዝ፣ አዳም ዋርተን እና ሌሎች ተጫዋቾች የሚጠቀሙባቸው ከፍተኛ አደጋ ያለባቸው ከፍተኛ ውጤት የሚያስገኙ ኳሶች ሃይ ሪስክ ሃይ ሪዋርድ ፓስ የሚባሉትን ቢያንስ ለአሁኑ
በሱ የጨዋታ ስልት ውስጥ ትልቅ ቦታ የላቸውም። ሳንቶስ ባለፈው የውድድር ዓመት መስበር ሰባሪ ኳሶችን በማሳለፍ ላይን ብሬኪንግ ፓስ በማድረግ በፕሪሚየር ሊጉ ከምርጥ አማካዮች ሰርታ መሰለፉ ተስፋ ሰጪ ነው። ብዙ አደጋዎችን እንዲወስድና ኳስ በሚያቀበልበት ጊዜ ከምንም ተነስቶ አዲስ ነገር እንዲፈጥር ሊበረታታ የሚችል ተጫዋች ነው። በዩናይትድ ከፈርናንዴዝ ጎን መሰለፉ በዚህ ረገድ ሊረዳው ይችላል ጭምር ነው እየተባለ የሚገኘው። ሆኖም በፕሪሚየር ሊግ ጨዋታዎች ላይ ከቡርኖ በስተጀርባ ጠልቆ መጫወቱ የሱ ጥንቃቄ የተሞላበት የኳስ ቅብብል አቀራረብ ወዲያውኑ መሻሻል ያለበት ነገር ሳይሆን እንደ ጥሩ ተጨማሪ ነገር ሊታይ ይችላል ይላል ዘ አትሌቲክ በዘገባው። ኳስ በእጁ በማይሆንበት ጊዜ ሳንቶስ ጥሩ ኳስ ነጣቂም ነው ይላል መረጃው። እንዲሁም በአማካይ ሜዳ ላይ የሚያልፉ ኳሶችን በማቋረጥ ኢንተርሴፕት በማድረግ ረገድም ጥሩ ችሎታ አለው እና ተጫዋቹ እንደ ካስሚሮ ወይንም እንደ ሌላኛው የአማካይ ተጫዋች ኤደርሰን ሁለንተናዊ አጨናጋፊ ኦል አክሽን ዲስራፕተር ባይሆንም በጨዋታዎች ላይ ግን አስተማማኝ የመከላከል መገኘትን ያሳያል። ሳንቶስ በስትራስቡርግ በውሰት ባሳለፈባቸው 18 ወራት በ2024-25 የውድድር ዘመን 10 የሊግ ግቦችን ማስቆጠር የቻለ ሲሆን የሊያም ሮዜኔ ቡድን ለመርዳት በቆሙ ኳሶች ወይ ሴት ፒስ ላይም ጥሩ ነበረ። በፕሪሚየር ሊጉ ላይ እውነተኛ የጎል ስጋት ለመሆንና በግብ ክልል አካባቢ ያለውን ብቃት ከካስሚሮ የማጥቃት አስተዋጽኦ ጋር ለማቀራረብ ግን አሁንም የተወሰነ ስራ ያስፈልገዋል፣ ጎል በማስቆጠሩ ረገድ ማለት ነው። እና ምን ማስተካከል አለበት ሳንቶስ የሚለውንም ዘገባው ሲያነሳ ክህሎቶቹ ጎልተው እንዲወጡ የበለጠ እንዲሆን ከጎኑ በጣም ጥሩ ረዳት አማካይ ያስፈልገዋል። ዩናይትድ ወጣት አማካዮች ቢኖሩትም ተጫዋቹ ብቃቱን ሙሉ በሙሉ ለማውጣት ግን ክለቡ በድጋሚ ወደ ገበያ ወጥቶ የአትሌቲዝም ብቃት ያለውና ጠንካራ የተከላካይ የሆነ አጋር ሊፈልግለት ይገባል እና ተጫዋቹ ተከታታይ ጨዋታ ጊዜ ያስፈልገዋል። ይህ በቼልሲ መሆን እድሉ አነስተኛ ይመስል ነበር። ምክንያቱም በተከላካይ አማካይነት ካይሴዶ፣ ከኢንዞ ፈርናንዴዝ አንዳንዴም ከሪስ ጄምስ በስተጀርባ ሲጫወቱ ስለነበር የጨዋታ እድል ማግኘት ለተጫዋቹ አስቸጋሪ ነበር። ባለፈው የውድድር ዘመን ካደረጋቸው 43 ጨዋታዎች መካከል 25ቱ ብቻ ነበሩ በቋሚነት የጀመራቸው ሳንቶስ። ከነዚህ 25 ጨዋታዎች ውስጥ ደግሞ በፕሪሚየር ሊግ የተሰለፈው በ13ቱ ብቻ ነው። ቼልሲ ወደ ኤፍኤ ካፕ ፍጻሜ ሲደርስ ከ5 ጨዋታዎች በአራቱ በቋሚነት የጀመረ ቢሆንም በዌምብሌይ በሲቲ 1-0 በተሸነፉበት ጨዋታ ግን ጊዜያዊ ዋና አሰልጣኝ ካለም ማክፋለር በአማካይ ክፍል ላይ ጄምስን ከካይሴዶ ጋር በማጣመራቸው ምክንያት ሳይሰለፍ ቀርቷል በዛ ጨዋታ። ከዛ በተጨማሪ ሌላኛው መረጃ ዩናይትድ የገጠመውን ትልቅ ታክቲካዊ ፈተና በአንድሬ ሳንቶስና ኮቢ ማይኖ ሊፈታ ይችላል ወይ ሲልም ያነሳል በመረጃው። ዩናይትድ ለረጅም ጊዜ ሲፈተነው ለነበረው ትልቅ ታክቲካዊ ችግር በመጨረሻ መፍትሄ አግኝቶ ሊሆን ይችላል ይላል ይህ መረጃና ማይክል ካሪክ በቅርቡ በሰጡት መግለጫ የዩናይትድን የሜዳ ክልል ዘግተውና ተከላክለው የሚጫወቱ በሎ ብሎክ የሚጫወቱ ጠንካራ ተጋጣሚዎችን እንዴት ሰብሮ ለመግባት እንዳቀዱ ተጠይቀው ነበርና ዩናይትድ ባለፈው የውድድር ዘመን በትልልቅ ጨዋታዎች ላይ አስደናቂ ብቃት ያሳዩ ሲሆን በጥር ወር ማንቸስተር ሲቲና አርሰናልን ማሸነፍ ችሏል። በተጨማሪም ሊቨርፑልን በአንፊልድ ማሸነፍ ቢችሉም በተቃራኒው እንደ ሊድስ ዩናይትድ፣ ኤቨርተንና ዌስትሃም ካሉ ክለቦች ጋር ባደረጓቸው ጨዋታዎች ላይ ግን የሚያስቆጭ ነጥብ ጥለዋል። ዩናይትድ በውድድር ዘመኑ በሙሉ ከታዩበት ትልልቅ ድክመቶች አንዱ ጥቅጥቅ ብለው የሚከላከሉ የተቃራኒ ቡድን የኋላ ክፍሎችን በተከታታይ ሰብሮ የመግባት አቅም ማጣቱ ነበር። አሁን ግን የአንድሬ ሳንቶስና የኮቢ ማይኑ የአማካይ ክፍል ጥምረት ይህንን ችግር ለመፍታት የሚያስፈልገውን የፈጠራ ክህሎትና የቴክኒክ ጥራት ሊያቀርብ እንደሚችል እየተነገረ ነው እና የቴክኒክ ብልጫ ጠንካራ ተከላካዮችን ለመስበር ያለውን ሚና የሚያነሳል ዘገባውና ኮቢ ማይኑ በተጫዋቹ ጫና ውስጥ ሳይደናገጥ ኳስን ይዞ መውጣት የሚችልና በጠባብ ቦታዎች ላይ አስደናቂ መረጋጋት ያለው አማካይ ነው። ባለፈው የውድድር ዘመን የመጨረሻ ጨዋታዎች ላይ የካስሚሮን የፍጥነትና የእንቅስቃሴ ጥረት ለመሸፈን ሲል ጥቂት ወደኋላ አፈግፍጎ ለመጫወት ተገዶ ነበር። ነገር ግን የሳንቶስ መምጣት ማይኑ ወደሚመርጠው 8 ቁጥር ሚና እንዲመለስ እድል የሚሰጠው ይሆናል። ይህም በሜዳው የፊት ክፍል ላይ ከፍተኛ ተጽዕኖ እንዲፈጥር ያስችለዋል። ሳንቶስ በበኩሉ ኳስን በጥሩ ሁኔታ በማከፋፈል የሚታወቅና በአጭር ቁመቱ ምክንያት ከተቃራኒ ተጫዋቾች ጫና በቀላሉ ሾልኮ መውጣት የሚችል ጥሩ ተጫዋች ነው። እንደ ካስሚሮ ወይንም ኦሬሊያን ቹዋሜኒ ካሉ በአካላዊ ብቃት ላይ ከሚመሰረቱ አማካዮች በተለየ ሳንቶስ በጥራትና ኳስን በእግሩ ስር በማቆየት ያተኩራል። ዩናይትድ በፊተኛው የሜዳ ክፍል ኳስን ተቆጣጥሮ በሚጫወትበት ጊዜም የሳንቶስና የኮቢ ማይኑ ጥምረት የክለቡ ትልቁ የማጥቂያ መሳሪያ ሊሆን ይችላል ይላል ዘገባው እና ተጫዋቹ ወደፊት ሰንጣቂ ኳሶችን የማቀበል ግሩም ችሎታ ያለው ቢሆንም ከተከላካይ ፊት ሆኖ ግን ብዙ ጥንቃቄ የተሞላባቸውን ኳሶች ማቀበልም ይመርጣል። ይህ ደግሞ ለአንድ የማል ተከላካይ አማካይ መጥፎ ባህሪ አይደለም። የተጋጣሚ መስመር ሰብሮ የሚገቡ ኳሶችን በተከታታይ ማቀበል ብቃቱም ለክለቡ ሌላኛው ትልቅ ተጨማሪ ብቃት ነው። አሰልጣኝ ማይክል ካሪክ ቀደም ሲል በማይኑ ላይ ያለውን ከፍተኛ እምነት ያሳየ ሲሆን ሳንቶስም አሁን እያሳየ የመጣውን አስደናቂ ብቃት በዚሁ ካስቀጠለ ከዩናይትድ ዋና አሰልጣኝ ማይክል ካሪክ ተመሳሳይ አመኔታን ለማግኘት ብዙ ጊዜ አይወስድበትም እየተባለ ነው የሚገኘው። በተለይ ማይኑና አንድሬ ሳንቶስ በጋራ የሚኖራቸው ጥምረትም እንደዚሁ ሌላኛው የሚጠበቅ ጉዳይ ነው። በመጨረሻም በትናንትናው ፕሮግራማችን በርካታ ቤተሰቦቻችን ሐሳብ አስተያየቶቻችሁን ሰጥታችሁናል። የእናንተን ሐሳብ አስተያየት እናንሳ። ልዑል ኃይሌ አንድሬ ሳንቶስ ከርሜው የቀደመ ታክቲካሊ አዌር የሆነ
በ22 ዓመቱ ቴክኒካሊ ኤሌጋንት የሆነ ተጫዋች ነው። ሞይሴስ ካይሴዶና ኢንዞ ፈርናንዴዝን በያዘው ቼልሲ ቡድን ውስጥ 42 ጨዋታዎችን የተጫወተ የሚገርም ተጫዋች ነው። በ21 ዓመቱ በስትራስቡርግ አምበል የነበረ በፒኤስጂ እየተፈለገ ከአንድ ዓመት በፊት የፈረንሳይ ሊግን የተቆጣጠረ የሚገርም ልጅ ነው። ጠብቁት፣ ለኔ ትንሹ ካዝሚሮ ነው ሲል አስተያየቱን ሰጥቶናል። እጅግ አድርገን እናመሰግናለን ለዚህ ዘርዘር ላለው አስተያየት ልዑል ሙባረክ። ዩናይትድ አሁንም ሌላ አማካይ ተጫዋች ፍለጋ ዓለምን ከሚያስስ እጁ ላይ ቆመውን ክለቡን መቀላቀል አጥብቆ የሚመኘውን ባሌባን ከእንደገና ተደራድሮ ቢያስፈርም ውጤታማ መሆን ይችላል የሚል አስተያየት ሰጥቶናል። አሰግድ አሪፍ ነው በርቱልን፣ አሌክስ ስኮት ይለያል ቢመጣ መልካም ነው የሚል አስተያየት ሰጥቶናል። ሳስበው የኔ ዩናይትድ ዘንድሮ ብዙ ጨዋታዎችን ስለመጫወት ስኳዱን እያሰፋ ይመስለኛል። አንድ ጥሩ አማካይ ያስፈርሞ ንዴታችንን ያቀልናል ብዬ አምናለሁ። ሙሉጌታ ነኝ ከደቡብ አፍሪካ አስተያየቱን ሰጥቶናል። ጆሹዋ ሚካኤል ዩናይትድ እንደ ድሮ ከፍተኛ ዝውውር አለማድረጉ ብናደድም ከሌሎች ክለቦች ጋር አለመፎካከሩ በጣም ደስ ይላል፣ ግን አንድ ጥሩ አማካይና የሼሽኮ ተፎካካሪ አንድ አጥቂ ያስፈልጋል ሲል አስተያየቱን ሰጥቶናል። ሁላችሁም ቤተሰቦቻችን ሐሳብ አስተያየቶቻችሁን በዚህ መልኩ በኮሜንት ስላደረሳችሁን እጅግ አድርገን እናመሰግናለን። ዛሬም ባነሳናቸው መረጃዎቻችን ላይ የተመቻችሁን ሐሳብ አስተያየት በኮሜንት ጻፉልን። ነገ ስማችሁን እየጠራን በእነዚህ መልኩ የምናነሳ ይሆናል። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ቪዲዮን ላይክ እንድታደርጉ በአክብሮት እንጠይቃለን። በመላው ዓለም ያላችሁ ዩናይትዳውያን ሰላምና ጤና ለእናንተ እንመኛለን። በያላችሁበት ሰናይ ጊዜ። ቻው ቻው።